አንቺ ማለት የዓለም አስቀያሚ፣ አንቺ ማለት የዓለም ክፉ፣ ሁሌ ስተት ነሽ ይለኛል። እና ታስጠያለሽ በጣም ጥቁር ነሽ ምናምን ስለምባል በጣም ራሴን ጠላ ነበረ እና በጣም በተደጋጋሚ ራሴን ለማጥፋት ሞክሬያለሁ። ዘመድ ጋር ሲሄድ አይፈልጉኝም፣ ትሸቻለሽ ይሉኛል። ትምህርት ቤት ሲሄድ ከክላስ ትውጣልኝ ይሉኛል። ግራ ገባኝ። ሲያቅፉኝ ምናምን ደግሞ በጣም ነው ለካ እኔ መታቀፍም እችላለሁ ለካ ያቅፉኛል እንዴ ነው ያልኩትና አላቀም። እውነት በጣም ነው ደስ ያለኝ። እዚህ ስንመጣ እዚህ ክላስ ስንመጣ ብዙ ትምህርት እንማራለን። የተለያዩ የፐርሰናል ዴቨሎፕመንት የሞቲቬሽን እንሰማለንና እንነሳለን። ግን እንደተነሳው ትመለሳለህ። ሰው ያውቃል ግን አያደርግም። አሁን ይሄ በደንብ አድርገህ በትኩረት ከላየኸው ሁሌ ህይወት ትግል ነው። ምክንያቱም ፓራዳይም ከልጅነታችን ጀምሮ እስከ ዛሬ ድረስ በአእምሯችን የተገነባ የሀሳቦች፣ ስሜቶች፣ እምነቶች ልማድ ሆኖ ፓራዳይም ካልተቀየረ ህይወታችን አይቀየርም። ቢቀየር እንኳ ዘለቄታ የለውም። በረጅም ገመድ እንደታሰርክ ነው። ጉትት አድርጎ ይመልሳል። አንዴ ነቅተህ ምን መሆኑ ስትረዳ፣ እንዴት እንደሚሰራ ስትረዳ ግን ቢመልስህ እንኳ ትወጣለህ። መጨረሻው ይዳከማል፣ ቦታውን ይይዛል። ስለዚህ እንፈትሽ። ህፃን ልጅ የነበር ፈገግ ብለህ ነው የምትሄደው የነበረ። 5 ዓመት ያላችሁ 6 ዓመት ያላችሁ ታስታውሳላችሁ አይደለ? መጫወት ነው። ብትበላ ባትበላ ምንም አይመስልህም። አሁን እያደግ ስትሄድ ያ ደስታ መጨመር ነው ያለበት፣ ያ ጥበብ መጨመር ነው ያለበት። ግን የተለያዩ ነገሮች ሲገጥሙ፣ የተለያዩ ነገሮች ስትከለከል፣ የሆነ ነገር ይሆናል ብለህ አስበህ ሲመለስብህ፣ ሰዎች ሲቀልዱብህ፣ የተለያዩ ነገሮች ሲያጋጥሙ እያፈረሰ እዚህ ደርሰሃል። ግን አሁንም አንተ ነህ። የሆነው ሆነዋል፣ ሞተዋል። በሞተው ጉዳይ ተመልሰን አንደራደርም። ዛሬ ግን መጀመር እችላለሁ። ይሄ ፓራዳይም ግን አራግፈዋለሁ። አሁን ዛሬ ትኩረት ማድረግ የፈለኩ በጣም ፕሬዠር የሚያደርጉን ፓራዳይሞች ካሉ እነሱ ልናነሳቸው ነው። በውስጣችን ታምረኛ አለ፣ ተቀብሮ ሊሆን ይችላል። መች ነው የተቀበረ? መች ነው የተቀየርሽው? መች ነው የተዳከምሽው? መች ነው ያጣኸው? ከህፃንነቴ ጀምሮ ታስጠያለሽ፣ አታምሪም እየተባልኩ ነው እንትን ያልኩትና ሁሉም ሰው ይጠላኝ ነበረ። የእውነት ይህን ያክል ክምችት ከኔ ውስጥ ነበረ። ከውልደት እስከ እድገት የነበረ የቆሻሻ ማዕት ከውስጥ የተጠራቅሞ ያንን ይቅር ባለማለቴ የነበረው ችግር እኔን እንዳልራመድ ተብትቦ ይዞ የነበረ የሆነ ብቸኝነት ሰው የለኝም ምናምን ብዬ አስባለሁና ከልጅነቴ አንስቶ ከቤተሰብ ተነስቶ እስካሁን ድረስ የደረሰብኝን ጫናና እኔ በቃ ምንም ተምሬም ከንቱ እንደሆንኩኝ እኔ ታምሜ እናቴ ሆስፒታል ታስታምሜ ነበርና እኔ ስታስታምመኝ እሷ ታማብኝ ነበርና እሷን ማሳከም አልቻልኩም ነበርና እናትክን እንኳን ማሳከም አልቻልክም፣ አንተ እንደዚህ ኩነክ፣ እንደዚህ ባትታመም፣ እንደዚህ ኩትድና ባትገባ ኖሮ እያለ ብዙ እንትን ነበርና የእውነት ያንን ነገር ስል በጣም ነበር እያለቀስኩ የነበረውና ወይኔ ለካ እኔ ከዛሬ ውጪ ዋጋ የለኝም ማለት ነው እንዴ ብዬ በቃ ከቤተሰብ ጋር ያለ መስማማት ከቤተሰብ ወጥቼ ነበር። ከቤተሰብ በመውጣቴ ስራ ሳላገኝ ስራ አገኘው ብዬ ስወጣ በማይሆን ነገር በቃ በማላቀው ሰው ነው ተደፈርኩኝ። እኔ ብዙ ጊዜ የማስበው እኔ በቃ የማረባ ሰው ነኝ። ትክክለኛ እኔ ዴፍ ሲል የሰማኝ ነው የሚመስለኝ። የሆነ ነገር ሲባል ተንከጥ ብለህ እንዴ አረባም እንዴ እኔ አልችልም እንዴ ከአቅሜ በላይ ነው እንዴ አይወዱኝም እንዴ አይፈልጉኝም እንዴ ያስባለህ ካለ እሱ ነው ተደማምሮ የሚያፈርሰን። ከልጅነት ጀምሮ እስከ ዛሬ ድረስ የከሰርከው ኪሳራ፣ አትችልም የተባልከው፣ የተሰማ የለዩ ብቸኝነት ያሳዩ ጓደኞች ይሄ የቀለዱብህ ወይ በብሔርህ የሆነ ግፍ የደረሰብህ ያስካቸው ሰዎች በግፍ መጥፎ ነገር ሲገጠምባቸው የተፈጠሩ ነገሮች አሉ፣ ተቀብረዋል። አንዳንድ ያስለቅሰዋል፣ በአብዛኛው ጊዜ ዝም ይላሉ። የሆነ ሰዓት በሆነ ነገር ይነሳሉ፣ ከዛ ዝም ይላሉ። አላቸው የራሳቸው ሳይክል አላቸው። አሁን እዚህ ስትመጣ አሁን ሰላም ሲሆን ይቅር በሉ ሲባል ሰላም ነህ። ግን ነገ ህይወቴ ልቀይር ብለህ 11 ሰዓት ስትነሳ መንገጫገጭ ይፈጠራል። የሆነ ነገር አድርጋለሁ ብለህ ስትሄድ እሺ አይሉኝ ምናምን እየተከራከር ትሄዳለህ። እዛ ስትሄድ በማይሆን መንገድ ካናገሩ፣ በማይሆን መንገድ አይቻልም ካሉ አሁን የሆነ ሙዚቃ ይጀምራል። እንዴ እኔ እኮ
ምን ባለፈ እንደዚህ ያለኝ ከልጅነት አሁን እንደሱ መሰቃየት ሲጀምር ያ ከልጅነት ጀምሮ የተገነባ ግን ተኝቶ የነበረ ይቀሰቀሳልና እዛ ባህር ውስጥ ይከታል። እዛ ስትገባ ምንም መብላትም ያስጠላሃል፣ መንቀሳቀስም ያስጠላል። ወይ ከዛ ባህር ወጥተህ ማየት ከቻልክ በቃ የሆነ ነገሮች አልተሳኩም፣ ከልጅነት ጀምሮ ተበድለሃል። አሁን ብድግ ብለህ ከሄድክ መሆን ያለብህ ከሆንክ ማድረግ ያለብህ ካደረግ መድረስ ያለብህ ትደርሳለህ። አሁን ግን ህይወት ላይ አይደለም ያለው፣ በሀሳብ ቀውስ ነው ያለው፣ የሀሳብ ማዕበል ነው ያለ። እዛ ከገባህ በኋላ አይገባህም። እንደዚህ ብለህ ዘለህ ካልወጣህ ማን ያስወጣሃል? የአእምሮ ተረት ከሰማይና መሬት ይበልጠዋል። በአይኔ ምክንያት መድረስ የምፈልግበት ደረጃ ላይ መድረስ እንደማልችል አድርጌ ነው ሁሌም ማስበው። የሆነ ሰው ምን ይለኛል ወይ ካሜራ ላይ ቀርቤ እንደዚህ ስናገር እንትና ማን ትለኛለች ወይ የሆነ ሰው ማን ይለኛል የሚል ነበርና ብቸኝነት በጣም ነበረብኝ። በቤተሰብም ደረጃ የሆነ እነሱ አግልለውኝ ይሁን እኔ ተገልዬ አላቅም፣ እንደዚህ አይነት ስሜት ነበረብኝ። እናት አስጠያለሽ በጣም ጥቁር ነሽ ምናምን ስለምባል በጣም ራሴን ጠላ ነበረ እና በጣም በተደጋጋሚ ራሴን ለማጥፋት ሞክሬያለሁ። ማለት ምንም ተረት ብትሆን ምን ችግር ውስጥ ብትሆን በአፍንጫ የትንፋሽ አለ፣ እሱ ነው ዋና። በህይወት ነው ያለው፣ ፀሐይ አለች፣ መሬት የዞረች ነው፣ ግጭት የለም፣ ጨረቃ አለች፣ ኢትዮጵያ የቀጠለች ነው። አሁን ከጀመርኩ የት መድረስ እችላለሁ? ፈጣሪ ብቻ ነው የሚያውቅ። ይሄ ነው እውነቱ። ግን በራስ ተረት ገብተሃል። አሁን ዛሬ ያ ተረት ነው ማዳከም የፈለግነው። ጠለቅ ብለን ህይወታችን ካላየ ነው፣ ጠለቅ ብለን ፓራዳይማችን ካላየ ነው ዥዋዥ ወይ ላይ ያጫውተን ይችላል። አሁን ቀይ ወረቀት የሰጠናችሁ እናንተ ማትፈልጉት ፓራዳይም በአእምሯችሁ የሚያወራው እንድትጽፉ ነው። ምንድነው የሚላችሁ? አእምሮዬን የተቋጠረው ውሸት መች ነው የገባው? በግል በቤተሰብ በአገር ሊሆን ይችላል። ጠብቃችሁ ያልተሳካ አምናችሁ የፈረሰ ሲያልቅ የተመለሰ ልባችሁ ያፈረሰ ከዛ በኋላ ግን ዓለማችሁ እምነታችሁ የተቋጠረ የግል ውሸታችሁ ምንድነው? ስለዚህ ተገላገሉ። ሳታስቡት ከምትጨነቁ ገላግሉት። በቃ የሆነው ሆኗል። በዚህ ምክንያት ተጎድቻለሁ። የሆነው ሆኗል። የተጎዳሁት ተጎድቻለሁ። ተመስገን። የከሰርኩት ከስሬያለሁ። መክሰር አልነበረብኝም ግን ከስሬያለሁ። ማጣት አልነበረብኝም ግን አጥቻለሁ። መበደል አልነበረብኝም ግን ተበድያለሁ። መሸነፍ አልነበረብኝም ተሸንፌያለሁ። የሆነው ሆነዋል። የሚሆነው አናውቅም። እኔን ደግሞ የሚይዙኝ ከልጅነቴ ጀምሬ ከ6 ዓመት ጀምሬ ሰራ ነበርና አባቴ ሁሌ ይለኛል፣ አንቺ ማለት የዓለም አስቀያሚ፣ አንቺ ማለት የዓለም ክፉ፣ ሁሌ ስህተት ነሽ ይለኛል። እንደዛም ሆኖ ደግሞ በ7 ዓመቴ ተደፍሬ ነበረ። ኦኬ አባቴ ስለማይወደኝ ነው ይሄ ነገር የመጣብኝ ብዬ አስብ ነበረ። ስርበኝ ራሴ የገዛ ቤተሰብ በር ይዘጉብኛል፣ ጎረቤትም ያባርሩልኛል። አባቴ ሁሌ ይሰድበኛል። ሲገርፈኝ ሰውነቴ ስጋ ካልወጣ ደም ካላየ አይተወኝም። ዘመድ ጋር ሲሄድ አይፈልጉኝም፣ ትሸጃለሽ ይሉኛል። ትምህርት ቤት ሲሄድ ከክላስ ትውጣልኝ ይሉኛል። ግራ ገባኝ። እንደዛም ሆኜ በ10 ዓመቴ ድጋሜ ስደፍር በቃ እግዚአብሔር ሆይ እባክህ ወይ ውሰደኝ ወይ አኑረኝ፣ ግን አንድ ቀን ብቻ ደህና ምግብ በልቼ ደህና ልብስ ለብሼ እንድሞት ብቻ አድርገኝ፣ እንዲህ እየራበኝና እንዲህ እየበረደኝ እንዳትወስደኝ እለዋለሁ ሁሌ እግዚአብሔርንና ከዛ ለ15 ቀን ወደኩት። ስላመመኝ መነሳት አቃተኝ። ከወገብ በታች ሰውነቴ ሁሉ ነገር አልንቀሳቀሳለኝ። ቤተሰቦቼ መጋዘን ውስጥ ወስዶ ጣሉኝና እግዚአብሔር በውሻ 15 ቀን ቀለበኝ።
አንዳንድ ሰዎችን አሰነጥላለሁ። እኔ ነገ ትልቅ ቦታ ደርሼ ብዙ ሰዎችን እኔ ካለሁበት እንዳይሆኑ አወጣለሁ ብዬ ሳስብ አንቺ እኮ እርኩስ ነሽ፣ ስጀምር ምን ብለሽ ነው የምታወሪ? ረክሰሻል እኮ ተደፍረሻል እኮ ሰው ጣልቶሽ እኮ ውሻ መግቦሻል። አንቺ እኮ ሰው አይደለሽም፣ አቅም የለሽም። አፍሽን ዝም ብለሽ ዘግተሽ ቁጭ ብለሽ እስክትሞጪ ጠብቂ ይለኛል ውስጤ። ስለዚህ ሄደን እናቃጥለዋለን። ምን ማለት ነው ማቃጠለው? ሞቷል። ያጋጠመኝ ነገር ጥሩ አይደለም። ባያጋጠመኝ ነበር አሪፍ ነበር፣ ባይሆን ኖሮ አሪፍ ነበር። ግን ሆኗል። አሁን ተመልሼ ችግሩ አልቀይረውም። አሁን ተመልሼ ወላጆቼ አልቀይረውም። አሁን ተመልሼ አስተዳድጌ አልቀይረውም። አሁን ተመልሼ በደሌን አልቀይረውም፣ ስህተቴን አልቀይረውም። ምክንያቱ የሆነው ሞቷል። አሁን አዲስ ህይወት። ስታቃጥሉ ሁለተኛ በዚህ አልሰቃይም። አእምሮዬ ያለኔ ፍቃድ እነዚህ ፋይሎች እየቀሰቀሰ አያሰቃየኝም፣ አያፍነኝም፣ አይጫወትብኝም። በአፍንጫዬ ትንፋሽ አለ። ዛሬ ከጀመርኩ የት መድረስ እችላለሁ? ፈጣሪ ብቻ ነው የሚያውቀው። ወደፊት ወደ ላይ ከቀጠልኩኝ በኋላ እረፍትን የተሰማኝ ተሸክሜው የነበረው ሁሌም እየመጣ እያስጨነቀኝ ያለውን ነገር ጥዬው እንደተመለስኩ ወደ አዲስ የህይወት ምዕራፍ ውስጥ እየገባው እንደሆነ አይነት ስሜት ነው የተሰማኝ። ቅልልን ያለኝ የሆነ ውስጤ በቃ ሰላም፣ መረጋጋት በቃ እንደ አዲስ የተፈጠርኩ አይነት ስሜት ነው እየተሰማኝ ያለውና አሁን በጣም ፍሪ ነኝ። የሆነ ዝላይ ጩይ ነገር ነው የሚሰማኝና በጣም በቃ ደስ ብሎኛል ማለት ነው። አሁን በጣም ብዙ ነገር እናወጥቼ ያቃጠልኩትና በጣም ደስ ይላል። ሲወጣ ደግሞ ይበልጥ በጣም ደስ ይላል። በቃ ሲቃጠል ከኔ ማለት ከአእምሮዬ ሾልኮ የሄደ እንደዚህ እንደሚታይ እንደ ሰው ነው ወልቆ የሄደ የመሰለኝና ቀብር ላይ መጣው እየመሰለኝ ነበረ ስመጣ ነበር። ግን ለመጨረሻ ጊዜ ነው የዛሬ የኔ እንባ ካሁን በኋላ ጠብ አይልም። እውነት በጣም ነው የተሰማኝ፣ ግን ደስ አለኝ በቃ። አሁን ግን አልহামዱሊላህ በተለይ ካቃጠልኩ በኋላ በጣም ትልቅ ለውጥ አለኝ። እናቴንም አባቴንም የግድያ ሙከራ ያደረገብኝንም ሰውዬ ሁሉንም ሰው ጽፌ ስላቃጠልኩት ይቅር ብያቸዋለሁ በስልክም። አሁንም ደግሞ በጣም ደስታ ነው የምሰማኝ። ካሁን በኋላ ምንም ነገር ባጋጠመኝም ምንም ባጋጠመኝም ፈጣሪን እያመሰገንኩኝና ደስተኛ ሆኜ ያሰብኩት ቦታ መድረስ የምችል ሰው መሆኔ 100% በራሴ ተማመናለሁ ማለት ነው። ዛሬ ከራሴም ራሴንም ይቅር ብያለሁ፣ ሰውንም ይቅር ብያለሁ፣ አቃጥያለሁ። ካሁን በኋላ ፈገግ ስልና ስጮህ ብቻ ነው የምታዩኝ። ዛሬ በጣም ነው ደስ ያለኝና በህይወቴ መታቀፍን አላቀም። እኔ ብዙ ጊዜ ሰው አያቅፈኝምና ተነስቶ መጥቶ ሲያቅፉኝ ለካ የኔ ሰውነትም ለካ ይታቀፋል እንደ ብያለሁ። እውነት